አቤላ የምትባለው ልጅ ግን ምን አይነት የሚያስጠላ የሚደብር የሚቀፍ ባህሪ ነው ያለ። እግዚአብሔርን እንዴት የሚያስጠላ አይነት ባህሪ ነው ያለ። የሆነ የእስስት አይነት ባህሪ ይታይባል። የሚለዋወጥ የሚቀያየር ከሁኔታዎች ጋር ምናምን አይተህ ነው ራስን እንትን የምትለውና በጣም የሚያስጠላ ባህሪ ያየውበት ነው። አይታችሁ እንደሆነ ከዚህ በፊት ከሩታ ጎን ነኝ እኔ፣ ሩታ እህቴ ማለት ናት፣ በሩታ በኩል የመጣ ማንንም አልሰማም። ኢቭን አብርሽ እንኳን ሩታ ላይ ነገር ልትናገር ከመከርክ እሷን ወግኜ ነው ማወራው ምናምን ትል ነበር። አሁን እቺ ሄርሜላ የምትባል ልጅ መጣች። ምን አንተ ራሱ ምን እንዳስነከቻ አላውቅም። እኔ ለአብርሽ የሚያስብ በመምሰል እንትኑ እኮ እንደዛ ነው፣ ሞቲቭ እንደዛ ነው። ለአብርሽ የሚያስብ በመምሰል ግን የሚያደርገው ነገር ቶታሊ ሮንግ የሆነ ነገር ነው ያደረገ ያለው። ለአብርሽ ፈጽሞ እናንተ አይነት ጓደኛ ይገባዋል ብዬ አላምንም። ይሄ እኔ ሐሳብ ነው። ፈጽሞ በቃ ለአብርሽ እንዳንተ አይነት ጓደኛ አይገባውም። ምክንያቱም አብርሽ በጣም የዋህ ልጅ፣ በጣም መስኪን ልጅ፣ በጣም ለሰው የሚያስብ ለሰው የሚጨነቅ ነው። ኢቭን አንተ እንደዛ አይነት ሁኔታ ውስጥ ብትሆን እንኳን አብርሽ ይሄን አይነት ነገር ያደርጋል ብዬ አላምንም። ቦታ ብትቀየር እንኳን አንተ በአብርሽ ቦታ አብርሽ ደግሞ በአንተ ቦታ ቢሆን በጭራሽ እንደ አይነት ነገሮችን ያደርጋል ብዬ አላምንም። ምክንያቱም አንተ አሁን ከምታደርገው ነገር አንፃር ማለት ነው። አሁን የሆነ የሚለዋወጥ ባህሪ ያለብህ እኔ እንጃ። እኔ ሄርሜላ ምን አስነክታ እንደሆነ አላውቅም። በዚህ ልክ ለሄርሜላ እንትን ብለህ ተቆርቁረህ ሄርሜላ ጎን አጠፋ፣ ሄርሜላ ስር አጠፋ እንዴ? ሄርሜላ ካለች አንተ አለክ። የሆነ አብርሽን የሆነ ነገር ውስጥ ለመክተት አሁንም ትዳሩ አሪፍ ሆነ ብለን ተደስተን ሳንጨርስ የሆነ ነገር ውስጥ አሁንም ለመክተት ሩም ድረስ ሄርሜላ ይዘህ ትመጣለህ። ከሷ ሐሳብ ጋር ተስማምተህ ምናምን አሁንም ሩታ አንተን እያታለለች ነው። ከወዲህ አሁን ከቅርብ ጊዜ በኋላ የምታሳየው ባህሪ አንተን እያታለለች ነው። ታታለው በቃ እያታለለችም ከሆነ ታታለው። ሚስቱ አይደለችም እንዴ? ሌላ ሰው እኮ አደረጋችኋት። ሩታን የሆነ የሩቅ ሰው አደረጋችኋት እኮ። እንደኛ ማናቃትን ሩታ እኮ ነው ያደረጋችሁብን። እያታለለችው ነው አይደል? ወጥመድ የሰራችበት ነው አይደል? ታድርግበት። እሰይ እንኳን ምን አገባ አንተ? የኔ ያለ ምን አስጨነቀ እንዴ? በዚህ ልክ ለሄርሜላ ተቆርቁረ ልጁን የማይሆን መስመር ውስጥ መከተው። በቃ ተደሰተን። አሁን እኮ በቃ ከሚስቱ ጋር ሆነ ከልጁ ጋር ሆነ ቤቱን ማለት ጀመረ፣ ሚስቱን ማለት ጀመረ ስንል የሆነ በቃ አሁንም በቃ ሄርሜላ ጋር ወጥመዱን ዘርግታችሁ ለማስገባት አሁንም ለመሳብ እሱን እንዴ! ኧረ ይደብራል። በቃ ያስጠላል። ፍቱ እንጂ እንዴ! በቃ ይደብራል። የሚያስጠላ ነገር ነው ያደረጋችሁ ያላችሁ እንዴ! እሷም ደግሞ የሙጥኝ ብላ አልፈታም፣ በቃ እንዲዛ አልፈታም እንዴ! እኔ እኮ ሩታ መታችሁ ስታሙ ሄርሜላ የአብርሽ ሚስት፣ ሩታ ደግሞ ቅምጡ እኮ የሚመስለው ሁኔታው ማለት ነው። እንዴት ሚስት ባሏን ታታላለች? ወደ እሷ እንዲመለስ እኮ ማታለል አይጠበቅባት። ፍቅር ብቻ ነው የሚያመጣት። አብርሽም አሁን የመለሰው ወደ እሷ ያስገባው ፍቅር ነው። በቃ ሌላ ነገር ምንም የለም። አብርሽን እንደሞኝ አትዩት፣ በእግዚአብሔር እንደ ጅል አትዩት። የሆነ ነገር አውቆ የእናንተ ስሜት ሲያከብር እናንተ ላይ ክፉ ቃል ማውጣት ስለማይፈልግ ክፉ ነገር መናገር ስለማይፈልግ ዝም ሲል እንደ ጅላጅል አትዩት። አይደለም አብርሽ ጅል አይደለም እንዴ! የኔ ያህል ምስኪን መሆን እንደዚህ እንትን ያስብላል እንዴ? አብርሽም ደግሞ ቆፍጠን በላ። በቃ መናገር ያለብህን ነገር ተናገር። በቃ በዚህ ልክ መሰደብ የለብህም። በዚህ ልክ ክብርህን እንዲያንቋሽሹ ማድረግ የለብህም። በዚህ ልክ መስመራቸውን አልፈው ትዳር ውስጥ ገብተው እንዲያጨማልቁት አትፍቀድላቸው። አንተም ደግሞ በቃ የራስህን ሆነ መስመር አበጅ እንጂ አብርሽ። አንዳንዴ እኮ ጓደኛ የሚገባበት ቦታ አለ፣ የማይገባበት ቦታ አለ። አንተና ሩታ ብቻ መጨረስ የምትችሉት ነገር አለ። አንተና ሩታ ብቻ ማውራት የምትችሉት፣ አንተና ሩታ ብቻ መጨረስ የምትችሉት ነገር አለ። ገባህ አይደል? ሁሉም ነገር ላይ ጓደኛ ይገባ። በጣም የሚደብር ነገር ነው። እግዚአብሔር አንተም ቢሆን መስመርን አበጅተህ ከዚህ መስመር እንዳታልፉ። ከዚህ መስመር በኋላ ያለው የኔ ህይወት ነው፣ የኔ ነገር ነው። የሚመለከተውም እኔም ብቻ ነው። ማውራትም ሐሳብ መስጠት ካለብኝ እኔ ብቻ ነኝ ያን ነገር ማድረግ ያለብኝ። እናንተ በዚህ ነገር ላይ ምንም አይመለከታችሁም፣ ምንም አያገባችሁም ብለህ የራስን መስመር አበጅተህ የራስን ነገር አስቀምጠህ ማለፍ ነው ያለብህ እንጂ በዚህ ልክ ህይወትን ገብተው አመሰቃቅለው ሌላ ነገር ውስጥ ሌላ መስመር ውስጥ ከተው አብርሽ አጉል እንዳያደርጉ
ይሄ የወንድምነት ምክሬ ነው። እኔ በጣም ስለምወድ ለአንተ ስለማስብ ከእንደዚህ አይነት ደግሞ ክፉ አይነት ጓደኞች ደግሞ ራስን መጠበቅ እንድትችል ነው ይሄ ሁሉ ነገር ማወራው። እኔ ይሄ ሁሉ ቪዲዮ የምሰራው ለአንተ ስለማስብ እነሱ ለአንተ የሚያስቡ ይመስላሉ አብሽ እንጂ በጭራሽ አያስቡም። እኔ ስንቴ ነው መናገር ያለብኝ? ደጋግሜ ሚሊዮን ጊዜ ነው ያወራሁት እንዴ። እኔ ብቻ አይደለም ይሄን ነገር ነው የማወራው፣ በጣም ብዙ ሰዎች እንዴ። ኮሜንትን አንዳንዴ አታነበውም እንዴ? ዩቲዩብ ቪዲዮ አፕሎድ ካደረግክ በኋላ ኮሜንትን አታነበውም አብርሽ? ሰው እኮ አንተን ጠልቶ አይደለም በዛ ልክ የሚሰድብ፣ አንተ ያለህበት መንገድ ልክ ስላልሆነ ነው። አሁን ያለህበት መንገድ በጣም ተመችቶኛል፣ ልክ ነው በቃ አብርሽ። አቋም በጣም የተመቸኝ ነው ያለው። አሁንም ቢሆን ግን ትንሽ ይቀረዋል። ቆፍጠን ብለህ ማስቀየም አለብህ። ማስቀየም ያለብን ነገር ማስቀየም አለብህ። መናገር ያለብን ነገር መናገር አለብህ። አፍ አውጥተህ ጓደኛ ይቀየመኛል፣ ይቀየም። ከህይወት አይበልጥ፣ ከትዳር አይበልጥ፣ ከልጅ አይበልጥ። ነገ ላይ መጥቶ ይቅርታ መጠየቃቸው የማይቀር ነው። ራሳቸው ጭንቅላታቸው ሜቢ የሚወቅሳቸው ከሆነ ነው ወቅሷቸው፣ ጭንቅላታቸው ወቅሷቸው ጥሩ ነገር እንዳላደረጉ ሲሰማቸው መጥተው ራሳቸው ይቅርታ መጠየቃቸው የማይቀር ነው። አሁንም ቢሆን ሄርሜላን ከህይወት ካላስወጣ ጨርሰ ካላስወጣ ህይወት ሊስተካከል አይችልም። እስካሁን መጣ ምስቅልቅሉን ያወጣችው ትዳርን ምስቅልቅሉን ያወጣችው እንደዚህ ትርምስምሱን ያወጣችው ሄርሜላ ነው። በሰላም እኮ ይኖርክ ነበር እንዴ? ዱባይ እኮ ይደግሰ ሰርግን ብዙ ሰዎች በተገኙበት በሰላም አክብረ ኢቭን ቡታጅራ መጥቼ በትልቁ አከብራለሁ ብለ ይኸው የማትወጣው ማጦስ ገባ። በቃ አሁን ያለህበት ነገር አሪፍ ነው። ከሩታ ጋርም ሰላም ፈጥራችኋል። ጥሩ ሁኔታ ላይ ናላችሁት። በጣም ደስ የሚል ሁኔታ ላይ ነው። ህዝቡም ያንተ ፎሎወሮችም ያንተ ቤተሰቦችም በጣም ደስ ብሏቸው ነው ያሉት። ያን ደስታችንን ፕሊስ አታበላሽ። በቃ ያን ነገራችንን አታበላሽ። ተደስተን በቃ ያሁን ያለውን ነገር በጣም አሪፍ ስለሆነ በዚሁ መቀጠል እንድንችል በዚሁ ደስታ መሆን እንድንችል ይሄን ነገራችን አታበላ። አሁን ያሳየው ነገር በጣም አሪፍ ነው፣ ግን ለአንዴና ለመጨረሻ ጊዜ አሁንም ቢሆን ማስወጣት አለብህ። አረሙን ነቅለ ማስወጣት አለብህ ከህይወት። አረም ናቸው እነሱ፣ ምንም የሚጠቅሙት ነገር የለም። ከታች አንተን ይበሉና ድርቅ ነው የሚያደርጉ። ከዛ በኋላ ይጠፋሉ። እነሱ ወደ ሌላ ቦታ ይሄዳሉ፣ ህይወታቸውን መኖር ይጀምራሉ። ለዛ ፕሊስ አብርሽ በእግዚአብሔር ቀን በእግዚአብሔር ልለምን አቋምህን አሳይተን አንዴ ተናገራቸው። በእግዚአብሔር አንድ ቪዲዮ ላይ ሙልጭ አድርገህ ተናግረህ ሁለተኛ እኔ ጋር እንዳትመጡ፣ ሁለተኛ ከህይወቴ ላይ እንዳትገኙ፣ ጓደኝነታችሁ እንዲቀጥል የምትፈልጉ ከሆነ ህይወቴ ላይ ጣልቃ እንዳትገቡ፣ መስመራችሁን ወቁ ብለህ እኮ ብትነግረን እኛም ደስ ይለናል። እነሱም ደግሞ ደንግጠው ያቆማሉ ይሄን ነገር። እንዴ ሩም ድረስ የመጡ ሩታ ለአንተ ሊያሟት ይፈልጋሉ። እንዴ ባለቤት እኮ ናት፣ ታውቃታለህ። አመት ከምናምን 2 አመት ከምናምን እኮ ከሷ ጋር የቆየው ዝም ብላ አይደለም፣ ምንም ሳታውቃት አይደለም። እሷም አንተን ጠንቅቃ ስለምታውቁ ነው። በዚች በ2-3 ቀን ውስጥ እንዴት አድርጋ ወደ ህይወቷ እንዳስገባች ታውቃለህ። ደካማ ጎንን ታውቃለች፣ ጥሩ ጎንን ታውቃለች። አብርሽ ምንድነው የሚለውን ነገር ከኛ በላይ እሷ ጠንቅቃ ስለምታውቁ ነው። በዚች በ3 ቀን ሄርሜላ አንተ ከሷ ጋር እንድትል ያደረገችው በጣም ረጅም ጊዜ እኮ ነው አይደል? ሩታ ግን በዚች 3 ቀን ውስጥ እንዴት ማስተካከል አንተ እንዳለባት፣ እንዴት ወደ መስመር ውስጥ ማስገባት እንዳለባት ታውቃለች ጠንቅቃ። እና በጣም የማይሆን ነገር ውስጥ እንዳትገባ አብርሽ ጠንቅቅ በል። አሁንም ቢሆን ጠንቅቅ ብለህ ነገሮችን ማስቀየም ካለብህ አስቀየመ። ከዚች እንቁና ምርጥ ሆነች ሚስት ጋር ህይወትን እያጣጣምክ መኖር አለብህ። ህይወትን እያጣጣምክ መቀጠል አለብህ። ከዚህ በኋላ ያለውን ለምን ትቃጠላለህ? ሄርሜላ እዛ ኩሪፍቱ ምናምን ይዛ ስለሄደች ምንም እኮ ከሷ ጋር የረባ ነገር እንኳን እኮ አላደረክም እንዴ። እኔ ይሻልካለሁ፣ እኔ ነኝ ሰላም የምሰጥክ፣ እኔ ነኝ ደስታ የምሰጥክ፣ እሷ አትሰጥም፣ እሷ ጭቅጭቅ ነው ምናምን ብላ የምታወራው ውሸት የትኛውን? እስቲ አንዴ ነው ወጣችሁ ተዝናናችሁት እኮ። ከዛ ውጭ ያለው ሙሉ ቪዲዮአችሁ እንዳለ ክርክር ነው፣ እንዳለ ኮንተንት ነው። እናውቃለን እኮ እያየን ነው እኛ። እና ሄርሜላ ምንም የምትሆንክ ሰው አይደለችም። ይሄን አሁንም እነግርሃለሁ፣ ነገም እነግርሃለሁ። እስክተው ድረስ ከሷ ጋር ያለ ነገር እስክታቆም ድረስ መናገሬን አላቆምም። እኔ የምፈልገው ነገር ይሄ ነው። መስመር አበጅለት፣ ለትዳር፣ ለህይወት፣ ለእያንዳንዱ ነገር ሰው ጣልቃ የሚገባበትም ነገር አለ፣ ማይገባበትም ነገር አለ። በዛ ነገር ላይ ጠንቀቅ ብለህ ነገሮችን ለማስተካከል ሞክር።
የዛሬ ምክሬ ነው። ሜቢ ነገ የሚለቁት ቪዲዮ ዛሬ የሚለቁት ቪዲዮ ካለ ደግሞ ሁሌም ቢሆን ሪያክት አደርጋለሁ። በእያንዳንዱ ቪዲዮ ላይ ሀሳቢ መስጠቴን አላቆምም እና ሰብስክራይብ ያላደርጋችሁ ቻናሌን ሰብስክራይብ አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ይመቻችሁ።